አንድ ሙሉ ግዛትና አህጉርን ሊያፈራርስ የተቃረበ ታላቅ ጦርነትን እስቲ በዐይነ ሕሊናችን እንሳል። በዚህ ጦርነት ውስጥ ሰይፍ አልተመዘዘም፣ ጋሻም አልተነሳም። አዎ፣ ወጣቶችም አልተሰለፉም። ማለቴ የደም መፋሰስም አልነበረም እኮ። ልክ ነሽ። ይልቁንም ታላላቅ ፈላስፎችና የሃይማኖት አባቶች የተዋጉባቸው የጦር መሳሪያዎች በከ እና በኩል የሚሉ እጅግ ጥቃቅን ቃላት ነበሩ። ይገርማል። ያው እነዚህ ቃላት በጣም ትንሽ ቢሆኑም በታሪክ ውስጥ ምን ያህል ትልቅ ርዕዮተ ዓለማዊና ሃይማኖታዊ ማዕበል እንዳስነሱ ስናስብ፣ እሱ ነው የዛሬው ውይይታችን ዋና ማጠንጠኛ። እነዚህ ሦስት ትንሽ መስተዋድዶች እንዴት ዓለምን እንዳናወጡ በጥልቀት እንመረምራለን። እንግዲህ ነገሩን የበልጥ አስገራሚ የሚያደርገው የዚህ ጦርነት ማዕከል የሆነው ሰነድ ነው። በዚያ በ4ኛው መቶ ክፍለ ዘመን የነበረው ታላቁ ምሁር ቅዱስ ባሲሊዮስ የጻፈው ጽሑፍ ነው። በመንፈስ ቅዱስ ላይ የተሰኘው ታሪካዊ ጽሑፉን ነው የምትየው? አዎ፣ በትክክል። የመጀመሪያ እይታችን ላይ ይህ ጉዳይ ያው አሰልቺ የሆነ የሰዋሰው ሕግጋት ክርክር ሊመስል ይችላል፣ ግን አይደለም። ፈጽሞ አሰልቺ አይደለም። እንደውም ቋንቋ የሰው ልጅ እምነት፣ ማንነትና የህልውና መሰረት እንዴት ሊያንገዳግድ እንደሚችል የሚያሳይ ትልቅ ማሳያ ነው። በእርግጥ ታዲያ ይህን ታሪካዊ መስቅልቅል በሚገባ ለመረዳት ጊዜውን ትንሽ ወደ ኋላ መመለስ አለብን። ጥሩ። በ325 ዓ.ም በኒቅያ ከተካሄደው ታላቅ ጉባኤና በ381 ዓ.ም በኮንስታንቲኖስ ከተካሄደው ጉባኤ መካከል ያለውን የ50 ዓመታት ጊዜ ስንመለከት ሁኔታው እጅግ አስፈሪ ነበር። ምን መሰለህ? ቅዱስ ባስልዮስ ራሱ ይህንን ጊዜ ሲገልጸው በከባድ ማዕበል ውስጥ በድቅድቅ ጨለማ ከሚካሄድ የባህር ላይ ጦርነት ጋር ነው የሚያመሳሰለው። የባህር ላይ ጦርነት በጨለማ ውስጥ ዋው! የዘመኑን ውዥንብር ፍንት አድርጎ ነው የሚያሳየው። ማዕበሉና ጨለማው በጣም ከመክፋቱ የተነሳ መርከቦቹ እርስ በርስ ይጋጫሉ። የትኛው የራስ ሀገር እንደሆነ የትኛው ደግሞ ጠላት እንደሆነ መለየት የማይቻልበት ፍጹም የትርምስ ጊዜ ነበር። ይህ እኮ እንግዲህ ቤተ ክርስቲያኒቱ በወቅቱ በስንት ጎራ ተከፍላ እንደነበር ያሳያል። 4 የተለያዩ ጎራዎች አልነበሩ? አዎ 4 ነበሩ። የመጀመሪያዎቹ አሮጌዎቹ የኒቅያ አባቶች ሲሆኑ ሁለተኞቹ አዲሶቹ የኒቅያ አባቶች። ቆይ እስቲ እዚሁ ላይ አንድ እንያዘው። አሮጌዎቹና አዲሶቹ የኒቅያ አባቶች የሚባሉት ማለቴ ልዩነታቸው ምንድን ነው? ዓላማቸው አንድ አልነበሩም እንዴ? ጥሩ ጥያቄ ነው። ያው ዓላማቸው በዋናነት ይመሳሰላል፣ ግን በፍርሃትና በቃላት አጠቃቀም ይለያዩ ነበር። አሮጌዎቹ አባቶች ውልድና አብ አንድ አይነት ባህሪ ያላቸው የሚለውን ግሪኩን ቃል አጥብቀው ይዘው ነበር። ሆሞኡሲዮስ የሚለውን ቃል ልክ ነው፣ ሆሞኡሲዮስ። በሌላ በኩል ደግሞ ቅዱስ ባስልዮስን የሚያካትተው የአዲሶቹ አባቶች ጎራ ነበር። እንደዚህ አባቶች አንድ ባህሪ የሚለው ቃል ስህተት ይፈጥራል ብለው ሰጉ። አዎ አብና ወልድ ምንን ልዩነት የሌላቸው አንድ አካል ብቻ ናቸው ተብሎ እንዳይተረጎም ነው አይደል? አዎ፣ ምክንያቱም በወቅቱ አካላትን የሚያቀላቅል ሌላ የተሳሳተ ትምህርት ነበር። ስለዚህ ተመሳሳይ ባህሪ ወይም ሆሞዩሲዮስ ሚለውን ቃል መረጡ። ይህ እኮ እጅግ አስገራሚ ታሪካዊ እውነታ ነው። ሆሞኡሲዮስ እና ሆሞኢሲዮስ በሚሉት ቃላት መካከል ያለው ልዩነት እኮ በአንዲት የግሪክ ፊደል ላይ ብቻ የተመሰረተ ነው። በአዮታ ፊደል ማለት ነው። አንዲት ትንሽ ፊደል። በትክክል በአንዲት ፊደል ምክንያት ታላላቅ ምሁራን ጎራ ለይተው ተፋጥቷል። ይህንን ማለቴ ልክ እንደ ዘመናዊ የኩባያ ውህደት ወይም በእንግሊዝኛው ኮርፖሬት መርጀር እናስበው። እንዴት አስቢው። 4 የተለያዩ የቦርድ አባላት የአንድን ትልቅ ኩባንያ ራዕይ መግለጫ ለመጻፍ በአንድ ክፍል ውስጥ ተሰብስበዋል። አንዱ አባል አንዲት ቃል ሲጠቁም፣ ሌላኛው አባል ያቺ ቃል መላውን የድርጅቱን መዋቅር ታፈርሳለች ብሎ ይሞግታል። ልክ ነሽ። እያንዳንዷ ቃል የኩባንያውን ሕልውና እንደምትወስን ሁሉ በወቅቱ የነበረውን ውጥረት ይኸው ነበር። የውህደት ምሳሌው ትክክለኛውን ስዕል ይሰጠናል። ምክንያቱም በዚህ ውጥረት ውስጥ ሦስተኞቹ ከፊል አርዮሳውያን ነበሩ። አራተኞቹ ደግሞ ወልድ ፍጹም ፍጡር ነው የሚሉት አክራሪ አርዮሳውያን አይደሉም። አዎ እነሱ ናቸው። ነገር ግን አደጋው ከዚህም የባሰ ሆነ። እንግዲህ በዚህ ሁሉ ውዥንብር ውስጥ አክራሪዎቹ አዲስ ስልት ነደፉ። አዲስ ስልት ሲባል ውማቶማኮይ ወይንም ትርጉሙ መንፈስን የሚዋጉ የተባሉት ወገኖች በቀጥታ በወልድ ላይ ከማተኮር ይልቅ ሆን ብለው በመንፈስ ቅዱስ አምላክነት ላይ ጥቃት መሰንዘር ጀመሩ። ማለት መንፈስ ቅዱስን የፈጣሪነት ደረጃ ካሳቱት አጠቃላይ የሥላሴን ፍጥረት በቀላሉ ማፍረስ እንደሚችሉ ስላሰቡ ነው።
በትክክል አግኝተሃለሁ። ይህንን ነበር ማሳካት የፈለጉት። ታዲያ ይህንን ጦርነት እንዴት ነው ያካሂዱት? ምክንያቱም ይሄ እኮ ሃይማኖታዊ ክርክር ነው። ነገር ግን የጦር ሜዳው የሰዋስወና የፍልስፍና መድረክ እንደነበር ነው ሰነዶቹ የሚያሳዩት። እዚህ ላይ ነው ነገሩ ውስብስብ የሆነው። ተቋሚዎቹ ክርስቲያናዊውን እምነት ለማጣካት የጣዖት አምላኪዎችንና የአርስቶትልን የፍልስፍና ሎጂክ ተጠቀሙ። የአርስቶትልን ሎጂክ የቱ ጋር ነው ያመጡት? አርስቶትል በሎጂክ ትምህርቱ ላይ የነገሮችን አፈጣጠር ሲያብራራ 4 የምክንያት ደረጃዎችን ያስቀምጣል አይደል? ተቋሚዎቹ ይህንኑ የፍልስፍና ሕግ ወስደው በመለኮት ላይ ጫኑት። ዋው! ሥላሴን በደረጃ ለመከፋፈል ሞከሩ ማለት ነው። አዎ ከማን የሚለውን መስተዋወት የነገሮቹ ሁሉ መነሻ ለሆነው ፈጣሪ ማለትም ለአብ ብቻ ሰጡት። እሺ። በማን በኩል የሚለውን ደግሞ ለአንድ መሳሪያ ወይም አገልጋይ እንደሚሰጥ ሁሉ ለወልድ መድበውት ነበር። በመጨረሻም በማን ውስጥ ቆይ ጠብቂኝ አንዴ። ይህንን ሐሳብ በሚገባ እናብራራው። የጽንፈ ዓለሙን ፈጣሪና መለኮታዊ አካላትን ወስዶ ከዕለት ተዕለት የዕደ ጥበብ ሥራ ጋር ማመሳሰል ማለት ነው ይሄ? ማለቴ በትክክል እንደሱ ነው ያደረጉት። ማለት ይህ ተቃዋሚዎቹ ያመጡት ሎጂክ ክርስቶስን ልክ እንደ መዶሻ ወይም መጋዝ ወይንም ደግሞ አናጢ በሚጠቀምበት ግዑዝ መሳሪያ አድርጎ ማሳነስ ነው። አዎ፣ በኩል ለሚለውን ቃል መሳሪያን ለመግለጽ ስለተጠቀሙበት ማለት ነው። መንፈስ ቅዱስንስ ልክ እንደ ሰዓት ወይም አናጢው በሚሰራበት ባዶ የሥራ ክፍል አድርጎ አቀረቡት። ይህ እኮ ፍጹም ትርጉም የለሽና አውዳሚ የሎጂክ ስህተት ነው። የሎጂኩ አውዳሚነትም ያለው እዚሁ ላይ ነው። አሪስቶትላዊው ሎጂክ የተሰራው እኮ ግዑዝ ለሆኑ ጊዜና ቦታ ለሚገርባቸው ቁሳቁሶች ነው። አዎ፣ ማለቂያ የሌለውን መለኮት በእንደዚህ አይነት የአናጢነት ቃላት ማዋረድ እንዴት ይታሰባል? ልክ ነህ። ለምሳሌ አንድን ወንበር ስንሰራ ወንበሩ በአናጢው ይሰራል፣ በመሳሪያዎች በኩል ይሰራል፣ እንዲሁም በተወሰነ ቦታ እና ጊዜ ውስጥ ይሰራል። ተቃዋሚዎቹ ይህንን ወሰን የሆነ የሰው ልጅ የፍልስፍና ማዕቀፍ ወስደው ወሰን በሌለው መለኮት ላይ ሲጭኑት ፈጣሪን በደረጃ ከፋፈሉት። በዚህም መሰረት መንፈስ ቅዱስን ወደ ዝቅተኛ የፍጡርነት ደረጃ አወረዱት። አዎ፣ ማለቂያ የሌለውን ኃይል በሰውኛ ሰዋሰውና ሎጂክ እስር ቤት ውስጥ ዘጉት ማለት ነው። እሺ፣ ታዲያ ቅዱስ ባሲሊዮስ ይህንን አደገኛ የፍልስፍና ወጥመድ እንዴት ነው የሰበረው? ምክንያቱም የገጠመው ተራ ተከራካሪን አይደለም፣ የተራቀቀውን የአርስቶትልን ሎጂክ የተጠቀሙ ምሁራንን ነው። ታዲያ ወታደር ወይም ፖለቲካዊ ኃይል ሳይኖረው ይህንን የቃላት ጦርነት እንዴት ተቋቋመው? እንግዲህ ባስሊዮስ ያደረገው ነገር ቢኖር ጦርነቱን ወደ ራሳቸው የቃላት ሜዳ መውሰድ ነበር። የፍልስፍና ሕጋትን በመጽሐፍ ቅዱስ ሰዋሰዋዊ እውነቶች መሞገት ጀመረ። እንዴት? በተግባር እንዴት አሳያቸው? ለምሳሌ በወቅቱ ቤተ ክርስቲያን በምትጠቀመው የምስጋና ጸሎት ወይም ዶክሶሎጂ ላይ ባስሊዮስ ክብር ለአብ ከወልድ ጋር ከመንፈስ ቅዱስ ጋር የሚለውን ቃል ተጠቀመ። ጋር የሚለው መስተዋደድ። አዎ፣ ይህ ተቃዋሚዎቹን እጅግ አስቆጣቸው። እነሱ የፍልስፍናውን ሕግ ተከትሎ በወልድ በኩል በመንፈስ ቅዱስ ውስጥ መባል አለበት ብለው ተከራከሩ። እንግዲህ አስቢው፣ አንዲት ጋር የምትል ቃል ናት መላው ቤተ ክርስቲያንንና ምሁራኑን ያናወጠችው። ነገር ግን ባስሊዮስ ይህንን ቃላት እንዴት ነው የተከላከለው? ያው ባስሊዮስ ተቃዋሚዎቹ ያመጡት ሕግ የመጽሐፍ ቅዱስ ሕግ ሳይሆን የውጭ የፍልስፍና ሕግ መሆኑን በማስረጃ አጋለጠ። መጽሐፍ ቅዱስ ራሱ በእግዚአብሔር በኩል በማለት በኩል የሚለውን ቃል ለአብ እንደሚጠቀምበት አሳያቸው። አሃ፣ ማለት ቃላቱ ቋሚ አይደሉም። ልክ ነህ። እንዲሁም ከመንፈስ ቅዱስ ብሎ ፈጣሪነት ለመንፈስ ቅዱስ እንደሚሰጥ ከበርካታ ክፍሎች አውጥቶ አቀረበ። ቃላቱ እንደ አውዱ ይለዋወጣሉ እንጂ አሪስቶትል እንዳለው በአንድ ቋሚ ደረጃ አይታሰሩም። ጋር የሚለውስ ቃል ምንን ያሳያል ብሎ አብራራ። ጋር የሚለው ቃል መለኮታዊ እኩልነትን እና የባህሪ አንድነትን ሲያሳይ፣ በኩል ደግሞ ጸጋን ወደ ሰው ልጆች ማምጣት እንደሚያሳይ እጅግ ጥልቅ በሆነ መንገድ አብራራ። እዚህ ላይ ግን መነሳት ያለበት አንድ ትልቅ ጥያቄ አለ። እኔ የዚህን ጥልቅ ዳሰሳ መረጃዎች ሳነብ በጣም የገረመኝ ነገር አለ። ምንድን ነው? ቅዱስ ባሲሊዮስ በዚህ ሁሉ ሰፊ ትንተና ከመጽሐፉ መጀመሪያ እስከ መጨረሻ ድረስ የቱም ቦታ ላይ መንፈስ ቅዱስ አምላክ ነው ብሎ ቃል በቃል አልጻፈ። ይህ እንዴት ሊሆን ይችላል? ይገርማል አይደል? በጣም። የክርክሩ ሁሉ መነሻ የመንፈስ ቅዱስ አምላክነት ሆኖ ሳለ ታዲያ ይህን ሁሉ ሰዋሰዋዊ ትንተና እና ድካም ውስጥ ለምን ገባ? በቀላሉ መንፈስ ቅዱስ አምላክ ነው ብሎ ጽፎ ማለፍ አይችልም ነበር? ምን መሰለ፣ ይህ ውሳኔው የባስሊዮስን ጥልቅ
የራኝነት ጥበብ ወይንም ፓስቶራል ዊዝደም ያሳየ ነው። በወቅቱ የነበረው ውጥረት እጅግ የከረረ ስለነበር አዳዲስ ቃላትን መጠቀም ማህበረሰቡን ያሸብራል ብሎ አስቦ ነው። አዎ፣ ማህበረሰቡን የበልጥ ማሸበር እና ማራቅ ይሁን ነበር። ስለዚህ ሰዎቹን ለማሳመን የተጠቀመው አቀራረብ ኢንዳክቲቭ የሚባለውን የሎጂክ መንገድ ነው። ኢንዳክቲቭ ማለቴ መደምደሚያውን አስቀድሞ አለመስጠት ማለት ነው። ልክ ነው። መደምደሚያውን አስቀድሞ ከመስጠት ይልቅ አንባቢው ራሱ እውነታውን እንዲያገኝ ማስረጃዎችን በቅደም ተከተል ማንተፍ ማለት ነው። አሃ፣ ይህ ማለት ልክ አንድን ምርጥ የፊልም ታሪክ ስናይ የፊልሙን መጨረሻ ወይንም ስፖይለር ገና ከመጀመሪያው ከመንገር ይልቅ ከመልካቹ ራሱ እንቆቅልሹን እየፈታ ፍንጮቹን እየተከተለ መጨረሻው ላይ እንዲደርስ የማድረግ ጥበብ ማለት ነው። ፍጹም ገላጭ ምሳሌ ነው። ዋው! እና ባስልዮስ የመንፈስ ቅዱስን ማዕረግ ከመናገር ይልቅ ምን አደረገ? መንፈስ ቅዱስ ምን እንደሚያደርግ በዝርዝር አሳየ። ያው መንፈስ ቅዱስ ፍጥረትን ይቀድሳል፣ አምላካዊ ሕይወትን ይሰጣል፣ ኃጢአትን ያጥባል። ከዚያም ሎጂኩን አቀረበ። ፍጥረትን መቀደስ የሚችለው በተፈጥሮ ቅዱስ የሆነው እና የሁሉ ፈጣሪ የሆነው አምላክ ብቻ ነው። ስለዚህ መንፈስ ቅዱስ እኛን የሚቀድሰን ከሆነ ታዲያ መንፈስ ቅዱስ ማን ነው የሚል ጥያቄ ፈጠረ። አዎ፣ ይህን የማይነቃነቅ ድምዳሜ ላይ አድማጮቹ በራሳቸው እንዲደርሱ አደረገ። ይህ እጅግ የረቀቀ የማሳመን ጥበብ ነው። እሺ፣ እንግዲህ አሁን የባስልዮስን የቃላት ብልሃትና የክርክር ጥበብ ተመልክተናል። ነገር ግን ይህ ሁሉ ትንተና ለምን አስፈለገ? ማለቴ የክርክሩ የመጨረሻ ግብ ሰዋሰዊ ትክክለኝነት ብቻ ነው? በፍጹም አይደለም። ወይስ በማናለብኝነት ተከራክሮ ማሸነፍ? ይህ ሁሉ ውጣ ውረድ በመጨረሻ የሚጠቅመው ለማን ነው? ይህ ጥያቄ የጉዳዩን ትልቁን ምስል እንድንመለከት ያደርገናል። የመንፈስ ቅዱስን አምላክነት መካድ ወይም አሳንሶ ማቅረብ ማለት በቀላሉ አንድን የሰዋሰው ሐሳብ መካድ ማለት አይደለም። የድነትን ጉዳይ ነው አይደል የሚያመጣው? አዎ፣ የሰው ልጅን የመዳን ሥራ ሙሉ በሙሉ መካድ ነው። የባስልዮስ ዋና መከራከሪያ የሰው ልጅ መጨረሻው ግብ እግዚአብሔርን መምሰል ወይም አምላካዊ ባህሪን መላበስ መሆኑን ማሳየት ነው። በምስራቁ ቤተ ክርስቲያን ታሪክ ይሄ ቲዮሲስ ተብሎ የሚታወቀው ነው። ትክክል። ቲዮሲስ የሰው ልጅ የተፈጠረው ፈጣሪውን እንዲመስል ነው። ይህንን አምላካዊ ባህሪ ደግሞ ሊሰጠንና ወደዚህ ደረጃ ሊያሸጋግረን የሚችለው ራሱ አምላክ የሆነው መንፈስ ቅዱስ ብቻ ነው። ልክ ነው። እሺ፣ ይህንን የቲዮሲስን ሐሳብ በዕለት ተዕለት ሕይወታችን ከምናውቀው ነገር ጋር እናገናኘው። አምላካዊ ባህሪን መላበስ ስንል ምን ማለታችን ነው? በተግባር እንዴት ይገለጻል? ባስልዮስ ራሱ ለዚህ የሚጠቀምበት ምሳሌ እጅግ አስደናቂና ግልጽ ነው። መንፈስ ቅዱስን ልክ እንደ ፀሐይ ብርሃን አድርገን እንውሰድ ይላል። የፀሐይ ብርሃን? እሺ፣ ብርሃኑ ንጹሕ በሆነ መስታወት ላይ ሲያርፍ ያ መስታወት ብርሃኑን ተቀብሎ ራሱ ብርሃን ሰጪና አብሪ ይሆናል አይደል? ልክ እንደዚሁ ሁሉ መንፈስ ቅዱስን በሰዎች ላይ ሲያድር ሰዎቹን ወደ መንፈሳዊነት ይቀይራቸዋል፣ ብርሃን ያደርጋቸዋል ማለት ነው። አዎ። ነገር ግን ያ መስታወት ብርሃን ሊያመነጭ የሚችለው የብርሃኑ ምንጭ እውነተኛ ብርሃን ሲሆን ብቻ ነው። መንፈስ ቅዱስ የፈጣሪነት ባህሪ ከሌለው ሰዎችን ወደ ፈጣሪ ባህሪ ሊቀይራቸው አይችልም። ማለቴ የተራ ፍጡር ብርሃን ሰውን አምላካዊ ሊያደርግ አይችልምና። የመስታወትና ብርሃን የሚለው ምሳሌ በጣም ኃይለኛ ነው። ይበልጥ ደግሞ አንድን የሰው ልጅ የዕለት ተዕለት ምሳሌን ጨምርበት። እሺ፣ ሞክር እስቲ። አንድ ሰው ከፍተኛ የሆነው የሕይወት ክህሎቶችና ውስብስብ የሙያ ጥበብን መማር ቢፈልግ በቀጥታ ሄዶ ከዋናው ባለሙያና ከማስተሩ ነው የሚማረው እንጂ ከተላላኪው አገልጋይ ወይም መሪውን ከሚያግዘው መሳሪያ አይማርም። ልክ ነው። መንፈስ ቅዱስ ተቃዋሚዎቹ እንዳሉት ተራ መሳሪያ ቢሆን ኖሮ እኛን ወደ መለኮታዊና አምላካዊ ባህሪ ፈጽሞ ሊያሸጋግረን አይችልም ነበር። አገልጋይ የጌታውን ሙሉ ባህሪ ሊያወርስ አይችልም እኮ። በትክክል አብራራሁ። ይህን ምሳሌን ይበልጥ በማጠናከር መጽሐፉ የሚያነሳው ሌላም ከባድ ነጥብ አለ። ክርስቶስም ቢሆን የራሱን ፈቃድ አሳልፎ ለአብ የሚሰጥ ትእዛዝን ብቻ ተቀብሎ የሚተገበር ተማሪ አይደለም። ማለት እንደ አገልጋይ ብቻ የሚታይ አይደለም። አዎ፣ መጽሐፉ በማያሻማ ሁኔታ እንደሚያስረዳው የወልድ ፈቃድ ከአብ ፈቃድ ጋር ፍጹም አንድ የሆነ ነው። ልክ እንደ መስታወት ቀጥተኛ የፈቃድ መተላለፍ ያለበት ያለምንም ክፍተት አብን የሚገልጽ ነው። ስለዚህ
አብ ወልድና መንፈስ ቅዱስ በመለኮታዊ ሥራቸው ፈጽሞ አይነጣጠሉም ማለት ነው። አዎ፣ ይህንን መረዳት የሰው ልጅ ከእግዚአብሔር ጋር ለሚኖረው ኅብረት እና ሙሉ መዳን መሠረታዊው ጉዳይ መሆኑን ነው ባስልዮስ አጥብቆ የሞገተው። አስገራሚ ነው። በእውነት የዛሬው ጥልቅ ዳሰሳችን ቃላት ምን ያህል ክብደት እንዳላቸው የሚያሳይ ነበር። በ እና በኩል የሚሉት ጥቃቅን መስተዋድዶች የሰው ልጅ እምነት መሠረትን እንዴት እንዳናወጡ አየን። አዎ፣ ነገር ግን በቅዱስ ባስልዮስ ጥልቅ ዕውቀት፣ የቋንቋ ብልሃትና ሎጂክ ሲመረመሩ ደግሞ ትልቁን የሕይወት ትርጉም እንዴት እንዳስጠበቁ ተመልክተናል። እግዚአብሔርን መምሰልን ቲዮሲስን ማለት ነው። ትንሽ ቃላት ምን ያህል ታላቅ ኃይል እንዳላቸው መረዳት ይቻላል። እንግዲህ ይህ የታሪክ ክስተት ከዛሬው ዕለታዊ ሕይወታችን ጋር በጥብቅ ይገናኛል። በዕለት ተዕለት ሕይወት የምናነባቸውን መረጃዎች፣ ዜናዎች ወይም ሪፖርቶች በፍጥነት ስናልፍ ለቃላት አጠቃቀም ምን ያህል ትኩረት እንደሚሰጥ ማሰብ አለብን። ማለቴ ብዙ ጊዜ እኮ አንባቢው ላይ ትኩረት አይሰጥ። ልክ ነህ። አንድ ጽሑፍ ውስጥ የገባች አንዲት ትንሽ መስተዋደድ የጠቅላላውን ሐሳብ ትርጉምና ዓላማ እንዴት እንደምትቀይረው ማስተዋል እጅግ አስፈላጊ ነው። ትናንሽ ቃላት የነገሮችን ባህሪ የመወሰን አቅም አላቸው። ይህ ሁላችንም ልናሰላስለው የሚገባ ትልቅ ሐሳብ ነው። የዛሬውን ውይይታችንን ስናጠናቀቅ አንድ ቀስቃሽ የሆነ የመጨረሻ ሐሳብ አብረን እንመልከት። እሺ። በ40ኛው መቶ ክፍለ ዘመን የነበሩ ምሁራን በ እና ከ በሚሉ ቃላት ምክንያት አንድን ማህበረሰብ ብሎም ዓለምን ለሁለት ከከፈሉ። በአሁኑ ዘመናችንስ ምን የተፈጠረ ይሆን? ይህ አሳሳቢ ጥያቄ ነው። በዘመናዊ የሕግ ሰነዶቻችን፣ በፖለቲካዊ ውሳኔዎቻችን ወይም ዛሬ ሁላችንም ሳናነብ እስማማለሁ ብለን በምናሳልፋቸው የቴክኖሎጂ ስምምነቶች በእንግሊዝኛው ተርምስ ኤንድ ኮንዲሽንስ የምንላቸው ውስጥ አዎ ብዙ ጊዜ ዝም ብለን እኮ ነው የምናልፋቸው። በትክክል። ታዲያ ወደፊት ለቀጣዩ 1000 ዓመታት የሰውን ልጅ አኗኗር እና ነጻነት ሊቀይሩ የሚችሉ ነገር ግን ዛሬ ትኩረት ተነፍጓቸው በቸልታ እያለፍናቸው ያሉ ትንሽና አደገኛ ቃላት ምን ሊሆኑ ይችላሉ? እያንዳንዷ ቃል የራሷ የሆነ ዓለም ፈጣሪ ናት። ልክ ነሽ። ይህን ትልቅ ጥያቄ እያሰላሰልን የዛሬውን ጥልቅ ዳሰሳችንን እናጠናቅቃለን። ሰላም። ወደዚህ የዛሬው ጥልቅ ትንታኔያችን እንኳን በደህና መጣችሁ። እስቲ አስቡት፣ አንድ ታላቅ ግዛት፣ ግዛቱን ያናወተው ሃይማኖታዊ ግጭት፣ ያ ሁሉ ውዝግብ የተፈጠረው በግሪክ ቋንቋ ውስጥ ባሉ እጅግ ጥቃቅን የዕለት ተዋለት ቃላት ላይ ነው ብንል ታምኑናላችሁ? ዛሬ ቋንቋና እምነት እንዴት በማይነጣጠል ሁኔታ እንደሚተሳሰሩ አብረን እንመረምራለን። በእርግጥ አንዲት ትንሽ መስተዋድድ ሙሉ የሃይማኖት ግዛትን ልትከፍል ትችላለች ብላችሁ ጠይቁ ይሆናል። በኩል ጋርና ውስጥ በሚሉት ጥቃቅን ቃላት ምክንያት ብቻ ታላቅ የሥነ መለኮት ጦርነት ተካሂዶ ነበር ብሎ ማሰቡ ራሱ ለማመን የሚከብድ ግን ደግሞ እውነተኛ ታሪክ ነው። እነዚህ ቀላል የምንላቸው ቃላት የቤተ ክርስቲያንን መሠረት እንዴት ሊያናውጡ እንደቻሉ አብረን እንይ። ወደ መጀመሪያው ክፍላችን እንለፍ። ክፍል 1፣ ቤተ ክርስቲያን በማዕበል ውስጥ። እሺ፣ የታሪኩን መነሻ ለመረዳት ይህንን የጊዜ ሰሌዳ እንመልከት። የኢየዬ በ325 ዓመት በተካሄደው የኒቅያ ጉባኤ ስለ መንፈስ ቅዱስ ፍጥሮ በቂና ግልጽ የሆነ ማብራሪያ አልነበረም። እናም ይሄ ግልጽነት መጥፋት ለቀጣዮቹ በርካታ አስርተ ዓመት ቤተ ክርስቲያኗን ወደ ከፋ ቀውስና ትርምስ ውስጥ ነው የከተታት። ታዲያ በዚህ እጅግ ምስቅልቅል በበዛበትና አስጨናቂ ወቅት ታላቁ ቅዱስ ባስልዮስ ይህንን አደጋ ተመልክቶ ቤተ ክርስቲያንን ከመሰበርና ከመስመጥ ለማዳን ጥልቁ የሆነ ጽሑፍ አዘጋጀ። ይህንንም ሲያደርግ የወቅቱን የቤተ ክርስቲያን ሁኔታ በጨለማ በሌሊት ከሚደረግ የባህር ላይ ጦርነት ጋር በማመሳሰል ነበር የገለጸው። አገላለጹን አስተዋላችሁት? በከባድ ማዕበል መሃል የሚደረግ የባህር ላይ ጦርነት ይለዋል። ይህ ቃል የወቅቱን ሁኔታ በትክክል ይገልጸዋል። ማዕበሉና ውዥንብሩ በጣም ኃይለኛ ከሆነ የተነሳ ማንም ሰው ወዳጅን ከጠላት መለየት እስከሚያቅተው ድረስ ከባድ ሆኖ ግራ መጋባት ተፈጥሮ ነበር። በዚህ የአርዮስ ክርክር ምክንያት ሁኔታው ምን ያህል እንደተወሳሰበ ለማየት የተፈጠሩትን ተለያዩ ቡድኖችን መልከት። አሮጌው የኒቅያ ደጋፊዎች፣ አዲሱ የኒቅያ ደጋፊዎች፣ ከፊል አርዮሳውያን እንዲሁም አክራሪ አርዮሳውያን በማለት 4 ተለያዩ አንጃዎች ተፈጥሮ ነበር። እያንዳንዳቸው ስለ ክርስቶስ ተፈጥሮ የራሳቸው የሆነ የተለያየ አቋም ነበራቸው። ቀጣዩ ክፍላችን ደግሞ ክፍል 2 የመስተዋደድ ችግር።
አሁን ደግሞ በጣም የሚያስገርመው ነገር ይመጣል። በዚህ ሁሉ ትርምስ መሃል ኒውማቶማኮይ የሚባል አዲስ ቡድን ብቅ አለ። ቃሉ ለመጥራት ትንሽ ቢከብድም ትርጉሙ ግን በቀላሉ መንፈስን የሚቃወሙ ማለት ነው። ይህ ቡድን መንፈስ ቅዱስ አምላክ አይደለም በማለት ትክክለኛውን እምነት ለማፍረስ ሰዋስዎን፣ በትክክል ሰዋስዎን እንደ ጠንካራ የጦር መሳሪያ ተጠቅሞበታል። ክርክሩ በሙሉ ያጠነጠነው በእነዚህ ሁለት የጸሎት አቀራረቦች ላይ ነበር። ቅዱስ ባስልዮስ ክብር ለአብ ከወልድ ጋር ከመንፈስ ቅዱስም ጋር ሲል፣ ሌላኛው ደግሞ ክብር ለአብ በወልድ በኩል በመንፈስ ቅዱስ ውስጥ ይላል። እንግዲህ አስቡት፣ እነዚህ ትንንሽ መስተጻምሮች እና መስተዋደዶች ወደ ከባድ የጦርነት ግንባሮች እና የከረረ መከፋፈያነት ተቀየሩ። እዚህ ላይ ነው መናፍቁ አኤቲየስ እጅግ ብልህ የሆነ ወጥመድ የሚዘረጋው። የእሱ መከራከሪያ ምን ነበረ መሰላችሁ? ሥላሴን ለመግለጽ ተለያዩ መስተዋደዶች ጥቅም ላይ ከዋሉ በመሰረቱ የነሱም ተፈጥሮ ሙሉ በሙሉ የተለያየ መሆን አለበት የሚል ነው። በጣም አሳሳችና ብልሃት የተሞላበት የቋንቋ ወጥመድ። አሁን ወደ ክፍል 3 እንለፍ። የአረማውያን የፍልስፍና ውጥመት። ነገሩ እኮ የመነጨው ከመጽሐፍ ቅዱስ ትምህርት ሳይሆን ውስብስብ ከሆነው የአረማውያን ፍልስፍና ነበር። ተቃዋሚዎቹ ያደረጉት ነገር ቢኖር ቀጥታ የአሪስቶትልን የምክንያትነት ሕግጋት አምጥተው በክርስቲያናዊ አስተምህሮ ላይ መተግበር ነበር። መለኮታዊ ምስጢር በተራ ፍልስፍና ለመተንተን ሞከር። ነገሩን ይበልጥ ግልጽ ለማድረግ የአናጺ ምሳሌ እንውሰድ። ተቃዋሚዎቹ አንድ አናጺ የእንጨት ወንበር እንደሚሠራ አይነት ቀላል ምሳሌ በመጠቀም ለእነዚህ መስተዋድዶች ማይለዋወጥ ትርጉም ሰጥቷቸው አድራጊው፣ ቁሱ፣ መሳሪያው እንዲሁም ጊዜና ቦታ በሚሉ ደረጃዎች ከፋፈሉት። እናም ይህንን የፍልስፍና አመክንዮ ተጠቅሞ ምን አደረጉ? አብን እንደ በላይ ፈጣሪ ሲያደርጉ፣ ወልድን ደግሞ በርሱ በኩል በሚለው ቃል ሰበብ ልክ እንደ መጋዝ ወይም መዶሻ ወደ ተራ መሳሪያነት ዝቅ አደረጉት። መንፈስ ቅዱስን ደግሞ እንዲሁ ከጊዜ ወይም ከቦታ ጋር ብቻ አመሳሰሉት። የሥላሴን እኩልነት ለማፍረስ የተጠቀሙበት ዘዴ እጅግ ረቂቅ ነበር። ክፍል 4 የቅዱስ ባስልዮስ የመልስ ምት። ይህ ክፍል በጣም ደስ የሚል ነው። ታዲያ ይህንን የተሳሳተ ፍልስፍና ወጥመድ እንዴት መመከት ተቻለ? ቅዱስ ባስልዮስ በጣም ጠንካራ የመልስ ምት ሰጠ። ጥልቅ የሆነ የቋንቋ እና የቃላት ትንታኔ በመጠቀም የመጽሐፍ ቅዱስ የቋንቋ አጠቃቀም እጅግ ተለዋዋጭ መሆኑን እና በጠባብ የአረማውያን የፍልስፍና ሕጎች ውስጥ ፈጽሞ ሊታሰር እንደማይችል በተጨባጭ አስረገጠ። ለምሳሌ ተቃዋሚዎቹ ከእርሱ የሚለው ቃል ፈጣሪም ብቻ ነው የሚያመላክተው ብሎ ነበር። ባስልዮስ ግን መጽሐፍ ቅዱስን ጠቅሶ ከማይበሰብስ እንጨት የተሠራ ታቦት ከሚለው ቃሉ ተራ ቁሶችን ለመግለጽም እንደሚጠቅም አሳይቶ ሕጋቸውን አፈረሰው። ቃላት እንደየ አውዳቸው እንጂ ሁልጊዜ አንድ አይነት ጠባብ ትርጉም የላቸውም። የመጨረሻው አሸናፊ ምት ደግሞ ይሄውላችሁ፣ ሮሜ ምዕራፍ 11 ቁጥር 36። ቅዱስ ባስልዮስ ይህንን የቅዱስ ጳውሎስን መልእክት ጠቅሶ ከእርሱ እና በእርሱ የሚሉት ቃላት በአንድ ጊዜ በቀጥታ ለእግዚአብሔር አብ እንደተተገበሩ ያሳያል። ይሄ እንግዲህ ክርክሩን ሙሉ በሙሉ የሚዘጋ ማስረጃ ነበር። አመክንዮአቸው እዚህ ላይ ሙሉ በሙሉ ይፈርሳል። ተቃዋሚዎቹ በእርሱ በኩል የሚለው ቃል ወልድን ዝቅ ያደርገዋል ካሉ፣ መጽሐፍ ቅዱስ ያንኑ ቃል ለአብ ይጠቀምበታልና አብ ለማን ታዛዥ ሊሆን ነው? ፈጽሞ። ስለዚህ ክርክራቸው መሠረት አልባ መሆኑ ተረጋገጠ ማለት ነው። አቻ የሌለው ማረጋገጫ። ወደ መጨረሻው ክፍላችን ስናልፍ ክፍል 5 የመለኮት ቋንቋ ታሪኩን ስናጠቃልል ቅዱስ ባስልዮስ አንድ ትልቅ ቁም ነገር ያስተምረናል። የእውነት ፍለጋ እጅግ ትንሽ የሚመስሉትን የንግግር ክፍሎች እንኳን በጥበቅ መመርመርን ይጠይቃል። ትምህርት የሚጀምረው ከፊደላትና ከቃላት ነውና ቋንቋ የቱንም ያህል ትንሽ ቢመስልም የራሱ የሆነ ትልቅ ኃይል አለው። አያችሁ አይደል? ትናንሽ ነገሮች ምን ያህል ትልቅ ትርጉም እንዳላቸው። አዎና አያጭር ቃላት ቢሆኑም የመጨረሻውን እውነት ወይም ውሸት ለመግለጽ በቂ ናቸው። አንድ ጊዜ ራስን በዝምታ መነቅነቅ ለእምነት ያለን ቁርጠኝነት አሳይቶ ሰማዕት ያደርግ ነበር። ትንሿ የሰናፍጭ ዘር ወደ ትልቅ ዛፍ እንደምታድግ ሁሉ ትንንሽ ቃላትም የድነት መሸከሚያዎች ናቸው። እንግዲህ እስቲ ቆም ብለን እናስብ። በዕለተ ተዕለት ሕይወታችን የምንጠቀምባቸው ትናንሽና ቀላል የምንላቸው ቃላት ምን ያህል ታላቅ ክብደት አላቸው? አንድ ትንሽ መስተዋዕድ ዓለምን የሚቀይር እምነትን የሚቀርጽና ታሪክን የሚቀይር ኃይል ካለው ዛሬ እኛ የምንናገራቸው ቃላትስ? ይህንን እያሰባችሁ እንድትቆየው እጋብዛለሁ። በዚህ አስገራሚ ትንታኔ አብራችሁን ስለቆያችሁ ከልብ እናመሰግናለን።